ምንድነው የንፍሮ? ንፍሮ የሚለው ዝም ብሎ ከቦቀሎ ወይም ከሆነ ነገር የተቀቀለ ለተራ ምግብነት የተዘጋጀ የተራበ ትውልድ ተሰብስቦ የሚያነፍረው አይነት አይደለም። የጠገበ ትውልድ ደግሞ መንገድ ላይ የሚደፋበት የኦርቶዶክሳውያን መገለጫ አይደለም። በየዓመቱ ይከበር የሚል ብዙም ትክክልም ነው ብዬ አላምንም። ሰው በበላ ቁጥር አንድ ጥቅስ እንደሸመደደ ይቁጠረው። ለመረዳት የተለየ ብሩህ አእምሮ እንዲሆነው የሚያደርግ የሃይማኖት መድኃኒት የትምህርት መድኃኒት ነው። ዝክር ላይ ገጥሞታል መምህር ነውና በየአጥቢያ ይሄዳሉና ተጋፍተው እንደ ጸበል ነው ዝክሩን የሚይዙት። ባለራዕይ ትውልድ በቁጥርም እየጨመረ መሄድ አለበት ከተባለ አንዳንድ ፍሬ ሁሉም ይውሰድ። ከዚያ በኋላ ይመገብና ውጤቱን እናወራለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይህ ዋካ ብርሃን ሚዲያ ነው። የዋካ ብርሃን ሚዲያ ተመልካቾቻችን ውድ ክርስቲያኖች እንደምንሰነበታችሁ። ዛሬም እንደተለመደው በሳምንታዊ መርሃ ግብራችን ግብረ ባኮስ በተሰኘው መርሃ ግብራችን እንግዳ መምህር ይዘንላችሁ ቀርበናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ መምህራችን ወስዳችኋለሁ። የዕለቱ እንግዳ መምህራችን መላከ ምሕረት መምህር ግሩም አለነ ናቸው። የሰሜን ጎጃም ሀገረ ስብከት የስብከተ ወንጌል ኃላፊ ናቸው። መምህራችን ግብዣችንን ተቀብለው ሊያስተምሩን ሊመክሩን ስለመጡ በተመልካቾቻችን ስም ከልብ እናመሰግናለን። እንኳን ደህና መጡ። እንኳን ደህና ቆያችሁ። ወደ መጀመሪያው ጥያቄ ስንሄድ ግንቦት 1 የእመቤታችን የልደት ቀን ነው ብለን በኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ በደማቁ ይከበራል። ይሄ የሚከበረው ዘንድሮ 2017 ነውና ለስንተኛ ጊዜ ነው የሚከበረው? እሱን ለተመልካቾቻችን ይነግሩልን። አመሰግናለሁ። እንግዲህ እመቤታችን የቅድስተ ቅዱሳን የድንግል ማርያም በዓለ ልደት የሚከበረው በዚህ ዓመት በ2017 ዓመተ ምህረት ለ2032ኛ ጊዜ ነው የሚከበረው። በሌላ አነጋገር እመቤታችን ከተወለደች 2032 ዓመታት ተቆጥረዋል ማለት ነው። መልካም እናመሰግናለን። ቃለ ሕይወትን ያሰማልን። ወደ ሁለተኛው ጥያቄ ስንሄድ እመቤታችን ግንቦት 1 ነው የተወለደችው ብለው መምህራኖቻችን እንደ ቤተክርስቲያን አስተምሮም ይነገራል። ነገር ግን መስከረም 10 ተወለደች የሚሉ አሉ። ይህ እንዴት ይታያል በቤተክርስቲያን አስተምሮና በመምህራን ዘንድ? እንግዲህ ምንድነው በኢትዮጵያ ቤተክርስቲያን አስተምሮ ትክክለኛ ነው የሚባለው የተነገረ ሁሉ ሳይሆን ሊቃውንቱ መጽሐፍቱ ልበ ሊቃውንት የተስማሙባቸው ነገሮች ናቸው እውነት የሚባሉ። ስለዚህ በተአምረ ማርያም በመቅድመ ተአምረ ማርያም ላይ ሲነበብ በመስከረም ተወለደች የሚሉ አሉ። ካለ በኋላ አንባቢው ወይም መጽሐፉ የተጻፈው እኛ ግን ብሎ በተረዳ ነገር የሚለው ነው ተጨባጭ ግብረ መልስ ሊሆን የሚችለው። በተረዳ ነገር ማለት በአፈ መምህራን በአንቀጸ መጽሐፍት እና በመንፈስ ቅዱስን በመታገዝ ጭምር በተረዳ ነው ግንቦት 1 እንደሆነ ነው። እና የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክለኛው የእመቤታችን የልደት ቀን ግንቦት 1 እንደሆነ ነው። ሌሎቹ እንግዲህ የሚሉ አሉ ነው የተባለ እንጂ እኛ እንላለን ስለማይል ትክክለኛው መስከረም ሳይሆን ግንቦት ነው ብለን ነው የምንወስደው። ስለዚህ የኛ አስተምሮ ግንቦት 1 ተወለደች ግን የሚሉ አሉ ለማለት ነው። የሚሉ አሉ እነሱ ይላሉ፣ እኛ ግን አንልም። ግንቦት 1 ተወለደች የሚሉ መሆናቸውን ግን ሳንናገር አናለው። እንደሚሉም ስለምናውቅ እኛ እንደሚሉም እያወቅን ግንቦት ነው የምንለው በተረዳ ነገር በመረጃም በማስረጃም ተመስርተን ለማለት ነው። ቃለ ሕይወትን ያሰማልን። ወደ ሶስተኛው ጥያቄ ስንሄድ እመቤታችን ከመወለዷ በፊት ያው ሰው ማንኛውም ሰው ከመወለዱ በፊት መጸነስ አለና እመቤታችን ለፍጥረት ሁሉ ልዩ ናት። ከፍጥረት ሁሉ የተለየች እንደመሆኗ በተጸነሰችበት ወቅት ያደረገችው ተአምራት ያደረገችው ልዩ የሚያደርጋት ከፍጥረት ሁሉ ልዩ የሚያደርጋት ነገር ይኖር ይሆን? እንግዲህ ምንድነው እመቤታችን በሁሉም ነገር ሰው መሆኗ ካልሆነ በስተቀር አንድ የሚያደርጋት ከሰዎች ጋራ በሁሉም ነገሯ ከመደበኛው የሥነ ፍጥረት ታሪክ ባሻገር የተለየች ናት። ፍጹም ሰው ናት እንጂ እሷን የሚመለከቱ ነገሮች ሁሉ ከሰዎች የተለዩ ናቸው። ሰውነቷ እንዳለ ሆኖ ከሰዎች የተለዩ በአሰራር ሳይሆን በተአምር የሚታወቁ ብዙ ነገሮች ነው ያሉት እና እንግዲህ በብዙ ከፍለን ብናይ ለምሳሌ በጽንሰት ጊዜ እመቤታችን በማህፀን ውስጥ እያለች ታደርግ የነበረው ተአምር ብዙ ነው። እንደ ምሳሌ አንድ እንኳን ብናነሳ እመቤታችን በማህፀን ሐና እያለች በእናቷ ማህፀን ውስጥ እያለች የሞት አስነስታለች። ይሄ ከብዙ ተአምራት አንዱ ነው።
የሞት አስነስታለች ማለት አንድ የሐና የስጋ ቅርብ ቤተሰብ የሆነ ሳምናስ የሚባል ሰው አርፎ በአካባቢው ባህል በሰውኛው የሀዘን ማገላለጽ መሰረት ሐና በሞተው ሰው ዙሪያ እየተንቀሳቀሰች በምታለቅስ ሀዘኗን በምትገልጽ ጊዜ የሐናና በሐና ውስጥ ያለች እመቤታችን ጥላ ስላረፈበት ከተገነዘ በኋላ በስርዓተ ቀብሩ ከመከናወኑ በፊት በነበረ ያለቀለት የተገነዘ አስከሬን ተነስቶ ምስክርነት ሰጥቷል። ትንቢት ተናጋሪ ሙት እንለዋለን። የሞተ ማስነሳት ብቻ ሳይሆን የሞተው ተነስቶ ምስክርነት የሰጠበትም ተአምር ሁለት ተአምር ነው። አንዱ ከሞት ማስነሳት ነው። ሁለተኛው ደግሞ የተነሳው ከሞት የተነሳው ተነስቶ መናገር። ሁለቱ ድንቆች ናቸው እና የተናገረው ነገር ደግሞ ተነግሮ የማይታወቅ ከዚያ በኋላ የማይነገር አንድ ጊዜ ብቻ የተነገረ ተብሎ ልዩ ተአምርም የሚል መገለጫ አለው። ተነስቶ እመቤታችን ሐናን ያመሰገናት የጌታ አያት መሆኗን የሰማይና የምድር ፈጣሪ አያት የሰማይና የምድር ፈጣሪን ያስገኘች የማርያም እናት መሆኗን በግልጽ ተናግሮ አሁን በማህፀኗ ያለች እመቤታችን መሆኗን በቀጣይ የምትወልደው ደግሞ የሰማይና የምድር አምላክ መሆኑን ተናግሮ በአንቀጸ ሙታንም በዓለመ ሙታንም ያሉ ነቢያት ከሚባሉት አንዱ ሳምናስ ነው። በመቃብር ያሉ ከመቃብር በፊት ከመቃብር በኋላም ዞሮ ዞሮ በአንቀጸ ሙታን የሚጠሩ ከሞት ተነስተውም ትንቢት የተናገሩ ነቢያት እናያለን። ኢሳይያስን ሌሎቹን አይተን ሲደንቀን ሰምተን ከሞት የተነሳው ሰው ደግሞ ትንቢት ሲናገር እመቤታችን የጌታ እናት ሐና የጌታ አያት መሆኗን ሲናገሩ የተሰማበት ይሄ እንግዲህ በእመቤታችን በማህፀነ ሐና በእናቷ ማህፀን ውስጥ እያለች ያደረገችው ድንቅ ከሚባሉ ተአምራት አንዱ ነው ማለት ነው። ይሄ እንግዲህ በማህፀን ውስጥ ካሉት አንዱ ነው ብለን እንወስዳለን። ወደ ሁለትና ሶስተኛ ተአምራት በቅደም ተከተል ብናልፍ አከታትለን አንዱ እንግዲህ በማህፀን ውስጥ ያለው ነው። ሁለተኛው ከማህፀን ስትወለድ ከእናቷ ማህፀን ስትወለድ የሆነውን ስናይ ደግሞ ይህም ሌላ ሁለተኛው ተአምር እንግዲህ ተአምራቱን ዘርዝረን ለመጨረስ ሳይሆን ሁለተኛ ተአምር የምንለው እመቤታችን በተወለደች ቀን አባቷም እናቷም እንግዲህ በእርግና ዘመን የነበሩ መሆናቸው ይታወቃል እና እንደ ወጣት ሆነዋል። በተፈጥሮም የእድሜ ቅርጽ የእድሜ ልዩነት ነው እንጂ የሌላቸው ወጣቶች የሆኑት የነበረውን ሁሉ አድርገዋል። ያሳዩት የነበረ የደስታ እንቅስቃሴ፣ የዝማሬ እንቅስቃሴ እንደ ሽማግሌ እንደ እማሆይ እንደሚባሉ ወይም በእድሜ እንደገፉ ሰዎች ሳይሆን አንድ የመጀመሪያ ልጅ እንደወለዱ ጎልማሳዎች አይነት ጥንካሬ፣ የደስታ ፊት እና ጠቅላላ እንቅስቃሴ ያሳዩ ነበር እና ይህ ተአምር ነው። እመቤታችን በመወለዷ ከነሱ ከአብራክ በመከፈሏ ምክንያት የተፈጠረ የመታደስ የአይምሮ የስነ ልቡና የልብ የአካል መታደስ ነው የታየው በወላጆቿ በሐናና በኢያቄም ላይ እና ይህም ሌላ ሁለተኛው ተአምር ነው። እንግዲህ በፅንስ ጊዜም ስትወለድም የሆኑ ተአምራት ናቸው። ሶስተኛው ተአምር የሚባለው እንግዲህ ከተአምራት አንዱ ሶስተኛው ከተወለደች በኋላ ተቆጥሮ የማያልቁ በቅዱስ መጽሐፍም እንደተነገረው ቢጻፉ ኑሮ ሊያልቁ በማይችሉ ተጽፈው በማያልቁ ሁኔታ ብዙ ተአምራት ቢኖሩም ነገር ግን እመቤታችን ከተወለደች በኋላ ካደረገቻቸው በጣም ድንቅ የሆኑ ከሚባሉት አንዱ ከተወለደች ጀምሮ እስክትወልድ ድረስ ድንግል ነበረች። ኢየሱስ ክርስቶስን ደግሞ ልትጸንስ መልአኩ ቅዱስ ገብርኤል መጥቶ ትጸንሻለች ትወልጃለች ሲላት ይኩነኒ ብላ ይኩነኒ ይሁን እንዳልከው ብላ አማናዊ ቃል ኢየሱስ ክርስቶስ መቀበልም ተአምር ነው። አሰራር አይደለም። በሌሎቹ ሴቶች ላይ ይሆን አይደለም። በሌላ ጊዜ ይሆን አይደለም። ከዚያ በፊትም ከዚያ በኋላ መሆን የቻለ አይደለም ከሷ በስተቀር እና ይሄ ተአምር ነው የሚባለው። እንግዲህ አሁን ተአምረ ማርያም ስንመለከት መጽሐፍ ቅዱስ ነው ከምንልባቸው አንቀጾች አንዱም ይሄ ነው። ተአምር መጽሐፍ ቅዱስ ነው። ከሌሎቹ መጽሐፍቶች ያነሰም አይደለም የተለየም አይደለም። ተአምር፣ ገድል፣ ስንክሳር የምንላቸውን ድርሳናት የምንላቸውን አሳነሰን ከማናይባቸው ምክንያቶች አንዱ ይሄ ነው። ይኩነኒ ማለት መጽሐፍ ቅዱስ ነው። ይሁንልኝ ብላ የኢየሱስ ክርስቶስን እንግዲህ በድንግልና ኑራ ጸንሳም በድንግልና ጸንሳ በድንግልና መውለዷን አምና ይሁንልኝ ይደረግልኝ ጌታ ፈቃድ ይሁን ብላ መቀበሏ ተአምር ነው። ስለዚህ ከተጸነሰች
ከዚህ ዓለም በሕይወት እስከኖረችባቸው 64 ዓመታት ድረስ እናትም ነበረች ድንግልም ነበረች። ይሄ ታምር ነው። በሌሎች ሴቶች ላይም የለም፣ ኑሮ የማያውቅም ሊኖርም አይችልም። በእሷ ላይ ብቻ የሆነ ልዩ ተአምር ነው የሚባለው። ከ64 ዓመታት በኋላ ደግሞ እንግዲህ ዛሬ ያለች በምንልበት በሃይማኖት አስተምሮ በመንግስተ ሰማያትም ድንግል ነች፣ ዘላለማዊት ድንግል ነች ማለት ነው። በዚህ መሰረት እንግዲህ በማህፀን እያለች ማህፀን ስትወለድም ግንቦት 1 የነበረውን የወላጆቿን ታድሶ ከዚያም ደግሞ ከተወለደች በኋላም እነዚህ በሶስት ከፍለን የምናያቸው አበይት ታምራት ከሚባሉት ውስጥ ዋና ዋናዎቹን ለማስታወስ ነው። የኔ መስል ታምር አለ መምህር። እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማል። እናመሰግናለን። ወደ ቀጣዩ ጥያቄ መምህራችን እስካሁን ድረስ ባሉ በነገሩን በእመቤታችን ልደት በእመቤታችን ሕይወት በአጠቃላይ እንዲህ ብለውናል፣ አስተምረውናል እና የቤተ ክርስቲያን ልጆችም ይህንን መሰረት አድርገው ግንቦት 1 በቻሉት ልክ ያከብራሉ። በተለይ ውጭ ላይ ንፍሮ እየቀቀሉ ዝክር እየዘከሩ እንዲህ የሚበላውን የቀቀሉትን ንፍሮ ወደ ቤት ሁሉ አያስገቡም። ወደ ቤት አያስገቡትም፣ ንፍሮ ቀቅለው ነው የሚበሉት። ምናልባት ይሄ ካስተምሮ ጋራ ከቤተ ክርስቲያን ጋራ እንዴት ይታያል? ውጭ ላይ ማድረጉስ ምናልባት አንዳንድ የጠላቶቻችን ባዕድ አምልኮ ነው እስከ ማለት ድረስ ይደርሳሉ። ይህስ እንዴት ይላል? ምን ይላሉ? በዚህ የቅድስት ድንግል ማርያም መወለድ በተረዳ ነገር ላይ የተመሰረተ ስርዓት አምልኮ ነው የሚፈልገው። በማይሆኑ የማያጸድቁ በባህልም ደረጃ ደግሞ በጎ ያልሆኑ ባህሎች የሚከናወኑበት አይነት በዓል አይደለም። የእመቤታችን የልደት በዓል እጅግ የከበረ በዓል ነው። ኦርቶዶክሳውያን በዓሉን ልናከብር የሚገባን በመጀመሪያ ውጫዊ በሆነ ነገር ንፍሮ በማንፈር እና በሌሎችም ሳይሆን በመጀመሪያ ኦርቶዶክሳውያን የተዋህዶ ቤተሰቦች ማክበር ያለባቸው ቤተክርስቲያን ነው። ቤተክርስቲያን በመሄድ ቅዱስ ሥጋውን ክቡር ደሙን በመቀበል ጸበል በመጠጣት ወንጌል በመማር ሊያጸድቅ የሚችለውን ሁሉ ስርዓት አምልኮ በመፈጸም ማክበር አለባቸው። በመጀመሪያ ይሄን ነው ማድረግ ያለባቸው፣ መቅረት የሌለበት ማለት ነው። ሌላው ቀጥሎ እዚህ በኋላ የምንላቸው ሊቀሩ ቢችሉ የሚያስኮንኑ ስላልሆኑ ማለት ነው። እና እንግዲህ ንፍሮ በማንፈር የበዓሉ መገለጫ ንፍሮም ሊሆን ስለማይገባው የበዓሉ መገለጫ ነገረ ማርያም ነው፣ ነገረ ክርስቶስ ነው፣ ሃይማኖታዊ ነው፣ ባህላዊ አይደለም፣ ሃይማኖታዊ ነው። እኛ የኦርቶዶክስ ተዋህዶ ቤተክርስቲያን አገልጋዮች የምናስተምረው ከሆነም ሃይማኖት የወለደውን ባህል እንጂ ባህል የወለደው ሃይማኖትም ስለሌለን የሃይማኖታችንን መሰረት ደመ ክርስቶስ እንጂ ባህል ስላልሆነ ባህል ከሃይማኖት ነው ሊወሰድ የሚገባው። ስለዚህ አሁን ንፍሮ መቀቀሉም ሌላ ተጓዳኝ ሰርሞኒ እነዚህ በዓላትም የማህበራዊ ባህላዊ የሆኑ መገለጫዎችም ሊመጡ የሚችሉት ሃይማኖቱን ሳይለቁ መሆን ስላለባቸው እንግዲህ መነሻ እና ዋና ነገሩ ቤተክርስቲያን በመሄድ መሆን አለበት ነው። ከዚያ ቀጥሎ እንግዲህ መምህር እንዳሉት ንፍሮን በሚመለከት በመላ ኢትዮጵያ ማለት ይቻላል ወይም ደግሞ በመላ ዓለምም ኦርቶዶክሳውያን የተዋህዶ ቤተሰቦች በየሚኖርበት ሁሉ ንፍሮ ይነፈራል። አንዳንዶቹ ዛፍ ስር፣ አንዳንዶቹ በበረንዳቸው አካባቢ አለን ባሉት ግን ከዋናው ከመኖሪያ ቤታቸው ወጣ ባለ ስፍራ በግሩፕም በግልም እንደየብዛታቸው እንደየአቅማቸው እያዋጡ ደግሞ አዋጣው ነው ያም የሆነ ነገር አውጣተው ነው ሊያከብሩት የሚችሉት። እንደ ዋና ነገር መወሰድ ያለበት በዝክርነት ነው። ዝክር ሆኖ ነው መወሰድ ያለበት። የእመቤታችን ስለተወለደች የእመቤታችን እንኳን ተወለደችልን ለማለት የሚደረግ ነው። ዝክር ነው። ሊያጸድቅ በሚችል መንገድ የሚሰራ ነው። ከዚያ ውጭ እንዴት ባህላዊ ይሆናል? ባህላዊ ሊሆን የቻለው ከምን ተነስቶ ነው ከተባለ እመቤታችን ስትወለድ ሰው ባለው ሁሉ የእመቤታችንን ልደት ምክንያት አድርጎ መደሰት አለበት። ማህበራዊ ኑሮ፣ ማህበራዊ ስነ ስርዓቶች የሚከናወኑት ከመደበኛው የመኖሪያ ቤቱ ውጭ የሆኑ መንገድ ነው እና እንግዲህ የእመቤታችን ልደት ነው ዛሬ ለማለት ምዕመናኑ ውጭ ላይ ይሆናሉ። የተወለደች እመቤት ለሁሉም እናት በመሆኗ ውጭ ላይ የማያፍሩበት ልደት ስለሆነ እመቤታችንም ማታሳፈር እናት በመሆኗ በአደባባይ እየተዘከረ እየተዘመረ የሚከበርም በመሆኑ በቤተክርስቲያን ስንሄድ በአውደ ምሕረት፣ ሰፈር ስንሄድ ደግሞ ከቤት ውጭ በሆነ መንገድ የተገለጠች እመቤት ተሰውሮ ነገር ስለሌለ እግረ መንገዱን ወንጌልም ነው ትምህርትም ነው። ምንድነው ይሄ ንፍሮ? ምንድነው ይሄ ሽርጉድ ከተባለ እመቤት የተወልዳ ነው እንዲል ትውልዱ ስለሚጠቅም
በአደባባይ የሚነበብ ስንክሳር ነው ሆኖ የሚያገለግለው። በዚህ መሰረት ይደረጋል፣ መተግበርም አለበት፣ መቅረትም የለበትም። እንደ አስፈላጊነት ስናየው መቅረትም የለበትም። የቅርጽ ሁኔታ ነው። ቅርጹን ማስተካከል፣ ለምን ነው ንፍሮ የሚዘጋጀው፣ ለምን ነው በጋራ የሚሆነው፣ ለምን ነው ውጭ የሚሆነው የሚለውን ትክክለኛ ትርጉም በመያዝ እንግዲህ ይሄ ትውፊታዊ ታሪክ ነው። በመሰረቱ መጽሐፍ ቅዱስ ጠቅሰን ወይም የታሪክ መዛግብትን አገላብጠን ዋቢ ልንጠቅስ አንችል ይሆናል። ግን ከተጻፉ ጥሩ አጽዳቂም አክባሪም ነገሮች ባልተናነሰ ሁኔታ ደግሞ ትውፊት ተኮር የሆኑ በልበ ምዕመናን በልበ ጤነኛ በሆኑ ሰዎች ልብ የተጻፉ ብዙ ትውፊቶች አሉ፣ መቅረት የሌለባቸው የሚጠቅሙና ንፍሮ አንፍረው እንግዲህ ውጭ ላይ መመገብ ብቻ አይደለም። አሁን በዓሉ የኦርቶዶክሳውያን በዓል ነው። ኦርቶዶክሳውያን በጋራ ሁነው ንፍሮ ያነፍራሉ። ያላቸውን የሚጠጣም ካለ ያን ያቀርባሉ። ከመሳከር ከመዳለቅ እንደዚህ ሃይማኖትን ዝቅ ሊያደርጉ ከሚችሉ ነገሮች ውጭ በሆነ መንገድ ነው መሆን ያለበት። መንገድ ዘግቶ እየጠጡ እየጨፈሩ ዳንኪራ በእሱን ያካተተ አይደለም ንፍሮ የሚባለው። እንደዚያ ይሆናል እና ያን ካደረጉ በኋላ ሰዎች ምንድን ነው የሚሉት? ይበላል፣ የምግቡ ይተርፋል። ከተረፈ በኋላ ወደ ውስጥ ወደ ቤት መግባት የለበትም ተብሎ አንዳንዶቹ አሳድረው ነገም ይመገቡታል። አንዳንዶቹ ደግሞ አሳድረው መመገብ ካልፈለጉ ወይም ካልቻሉ ደግሞ ነገ ላይ ውጭ ላይ መገናኘትም አይችሉ ሆነው ከተገኙ ውጭ ላይ ይደፉታል። እንዲያውም ራቅ አድርገው ገደላማ አካባቢ ለምኑም ብለው ለምኑም የሚለው የሀገራችን ሰው ሰይጣናዊ ለሆነ ነገር ማለት ነው። ለምኑም ማለት የሚገልጸው እሱ ነው። ለባዕድ አምልኮ ውጭ ላይ የዋለ የተዘጋጀ ንፍሮ ወደ ቤት ገብቶ ሊያመጣው የሚችል ሌላ ጉዳት አለ ብሎ የሚያምን አልፎ አልፎ ስላለ በዚያ ሀሳቤ ውጭ የተነፈረ ንፍሮ ውጭ ከማሳደር አልፎ መንገድ ላይ የመድፋት አላስፈላጊ እሳቤዎች አሉ። ነው ትክክል አይደሉም። ግፍ ነው። ትውልዱ በረሃብ አለንጋ እየተገረፈ የነፈረ የበሰለ ምግብ መንገድ ላይ ከመድፋት በላይ ግፍ የለም። ኃጢአትም ነው፣ ነውርም ነው፣ ወንጀልም ጭምር ነው። በላተኛ የሚበላው አጧል። የጠገበ ትውልድ ደግሞ መንገድ ላይ የሚደፋበት የኦርቶዶክሳውያን መገለጫ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች መገለጫ መስጠት ነው እንጂ መድፋት አይደለም። ማብላት ነው እንጂ የሚበላውን ማባከንም አይደለም። ማባከን የኦርቶዶክሳውያን መገለጫ አይደለም። አብሮ የሚታየው ምንድነው? የንፍሮው አሁን እንደዚህ መሆኑ ተገቢ እንደሆነ የሚሰበከው ስብከት ልክ አይደለም። ውጭ ላይ ማድረጉ እንግዲህ ከምን አንጻር ነው ከተባለ የታሪክ ፍሰቱን ተከትለን ስንሄድ እመቤታችን የተወለደችው በቤት ውስጥ አይደለም። የተወለደችው ሊባኖስ ይላል ነቢዩና በተተነበየው ትንቢት በተቆጠረው ሱባኤ መሰረት የተወለደችው በተራራማ ከመደበኛ መኖሪያ ቤት ውጪ በሆነ ዛፋማ አካባቢ ነው የተወለደችው እና እመቤቴም የተወለደችው በዚህ አካባቢ ውጭ ላይ ስለሆነ እሷ ውጭ ሁና እሷ ውጭ ተወልዳ በሚል ያንን ለማስረጽ ተግባራዊ ወንጌል ነው። ታሪክን ተግባራዊ አድርጎ ማሳየት የሚቻልበት ሁኔታ ስለሆነ ውጪ ሰው ንፍሮ ሲያነፍር ያንም ሲመገብ በጋራም ሲወያይ ምን ትዝ ይለዋል ማለት ነው። እመቤቴ እኮ የተወለደችው ውጭ ላይ ነው። መውለድ እንኳን በስነ ስርዓት በጣም የሚገርመው ደግሞ እመቤታችን ውጭ ላይ ትወለድ እንጂ ልጇ ክርስቶስም ውጭ ላይ ነው የተወለደው። ያው ቤተልሔም ደሳሳ ነገር ውስጥ ነው፣ መደበኛ ቤት አይደለም። ከውጭ ብለን ነው የምንወስደው እና እመቤታችን የዓለም ብርሃን ሆና ለድቅድቁ ጨለማ የሚደነቅ ብርሃን አምላክ የሚገኝባት እሷንም ብርሃን እሱን ብርሃን እንለዋለን፣ አማናዊ ብርሃን እንለዋለን እና ስትመጣ ዓለም አልተቀበላቸውም ማለት ነው። በሩን እየዘጋ ውጭ ላይ ነው ያስተናገዳቸው ማለት ነው። በዚህ መሰረት የእሷን ውጭ መወለድ እናስታውሳለን ማለት ነው። ውጭ ላይ ንፍሮ ስናነፍር እዚሁ ላይ በደንብ መረሳት የሌለበት ግን ባህል ነው፣ መንፈሳዊነት አለው። አክሳሪ አይደለም፣ መቀጠል አለበት። መንገድ ላይ እና በሌላ አካባቢዎች ግን የተረፈውን ምግብ አንዳንድ ጊዜም ደግሞ መትረፍ እንዲተርፍም ተደርጎ ጭምር በመታሰብ ነው። መትረፍ የግድ እንደሆነ ሁሉ ታስቦ ወስዶ አንዳንዶቹ ወደ ወንዝ ማስጠግተው የሚደፉ በዓል ሲሆን የሚደረጉ ነገሮች አሉ በየአካባቢው። አሁን በዘመነ ጥር በጣም ከማዝንበት ነገር ውስጥ አንዱ ዘመነ ጥር ላይ ስንመለከተ እዚሁ አባይ በተለይ አባይ ወንዝ ባለባቸው አካባቢዎች ያሉ ሰዎች አብዛኞቹ
ወንጌል ያላስተማርናቸው ዶሮ ያርዳሉ። አባይን ለልማት እንጂ ለአምልኮ አልተፈቀደም እና ዶሮ የሚያርዱ በግ የሚያርዱ ነጭ ቀይ ዶሮ እየፈለጉ ለአባይ መስዋዕት የሚያቀርቡ ሰዎች ሁሉ እናያለን። እንደነዚህ አይነት የተጠጋ ንፍሮን መድፋት እዚያ ጋር የተያያዘ እንዳይሆን በጣም መጠንቀቅ ያስፈልጋል እና የተከበራችሁ ኦርቶዶክሳውያን ያላችሁበት በጣም ጥብቅ ብለን ዛሬ የምንወስደው መልእክት ንፍሮ ብሉ፣ እስክትጠግቡ ብሉ። እናንተ ብቻ ሳይሆን ከውጭ ንፍሮ ስታነፍሩ ውጭ ላይ የሚያድሩ የእናንተ ንፍሮ ሽታ የሚሸታቸው ነገር ግን መብላት ያልታደሉ በረሃብ አለንጋ የሚገረፉ ወንድሞች እህቶች መንገድ ላይ አሉ። ወደ ከተማ ስንመጣ ጎዳኒስት ብለን እንደ ማዕረግ ስም የምንጠራቸው የተራቆቱ በዚህ የሚለብሱት በዚህ የሚበሉት በዚህ የሚጠጉበት የሌላቸው አሉ። እነሱን ሰብስባችሁ በማብላት ብታከብሩት እንዴት አይነት መልካም በዓል ነው ይመስላችኋል? እና ይህን ብታደርጉ መልእክታችን ነው። ዝም ብሎ ራስ ደግሞ አንዳንዶቹ በጣም የሚገርመው ይሄ ንፍሮ መትረፍ ስለሌለበት በሚል እየተዳደሉ ከልክ በላይ ሲበሉ ሲገባበዙ የንፍሮ ግብዣ ሲታይ፣ እንደዚህ አይነትም ደግሞ ልክ በላይ በመብላት ኃጢአትም ሊሆን ስለሚችል በልክ መብላት ለሌሎችም በማጋራት በውጭ የሚደረገውን ስነ ስርዓት መንፈሳዊ እንዲሆን በማድረግ ቢከበር መልካም ነው የሚል መልእክትም አለኝ። መምህር ቃለ ሕይወትን ያሰማልን። መምህራችን ከልብ እናመሰግናለን። ከዚህ ጋር ተያይዞ ግን አንድ ዚያው እንዲያው ላነሳው የምፈልገው ምንድነው ምዕመናን አሁን ኦርቶዶክሳውያን በብዛት ለዝክር ለክብረ በዓል በሄዱ ሰዓት ተጋፍተው እንደምንም ብለው ቁራሽ እንጀራም ካገኙ ያችን ቤት ለማድረስ ለበረከት ብለው ዛዋት ይሄዳሉ። እዚህ ላይ ሲምን ጉድለት ይሆን? አሁን ውጭ ላይ ስለመቤታችን ለዝክር ብለው ያቀረቡትን ጥሬም ይሁን ምንም ወደ ቤት እንዳያገቡት ምንድነው አይምሯቸው ላይ የተሰራባቸው ነገር ምን ሊሆን ይችላል? ዝክር ላይ ገጥሞታል መምህር ነውና በየአጥቢያው ይሄዳሉና ተጋፍተው እንደ ጸበል ነው ዝክሩን የሚይዙት። ዝክሩን ይዘው ግን ለበረከት ነው ቤት ላለው ሰው ሁሉ ያቀርባሉ። ይሄንስ እንደዚያ መጠቀም አይችሉም ነበር ወይ? የምን ጉድለት ሊሆን ይችላል ብለው ያስባሉ? አሁን ይሄን ለማድረጋቸው አሁን እንዳሉት ውጭ ላይ ነው የሚያደርጉት፣ ወደ ቤት አለማስገባታቸው የምን ጉድለት ሊሆን ይችላል? እንግዲህ አጭሩ ግብረ መልስ ያለማወቅ ነው። የወንጌል ጥረት ነው። የወንጌል የሃይማኖቱ አስተምሮ ተደራሽ ያለመሆን ያመጣው ነው እንጂ ሌላ ሊሆን አይችልም። ይሄ እኮ ዝክር ነው በመሰረቱ። እንኳን እመቤታችንን ምክንያት አድርጎ የተዘጋጀ አይደለም። የተወለዱ ልጆቻችን በተወለዱ ቀን የሚሆን ነገር አለ፣ የሚበላ የሚጠጣ ነገር ይዘጋጃል። በክርስትናቸው ቀን በየልደታቸውም የልጆች ልደት እንደው በተወለዱ በየዓመታቸው ይከበር የሚለውን ብዙም ባልደግፍም እንደው መከበር ያለበት የእመቤታችን ልደት በዓል ነው እንጂ የልጆች ልደት በየዓመቱ ይከበር የሚል ብዙም ትክክልም ነው ብዬ አላምንም። እንደው ከሆነም ደግሞ ክርስትና በተነሱበት ቀን የዓመታቸውን ቢያከብሩ ጥሩ ነው። የዚያን ቀን እንኳን የምትዘጋጀው ዳቦ ቁራሽ አቡነ እንልባታለን፣ ስብሐት እንልባታለን፣ ወንጌል እንዘምርባታለን። መንፈሳዊነት አላት። ከተራ ዝም ብሎ ሩቅ ምግብ አይደለም። ከተራ ምግብነት የወጣ ነው። ከፍታ አለው፣ አጽዳቂነት አለው እና ዝክር ነው። አሁን የሚዘጋጀው ንፍሮ ውጭ ሲዘጋጅ ሁለት ትልልቅ መልእክቶች ያስተላልፋል። አንደኛ የእመቤታችንን ውጭ መወለድ፣ ሁለተኛ ደግሞ ያለፈ ያገደመ ሁሉ ወይ በላ ሁሉ አላፊ ፍኖት እንዲባል በዚያ በመንገድ የሚያልፈው ሁሉ አረፍ ብሎ ምንድነው የንፍሮ እምነት የሌላቸው ሳይቀሩ ሊመጡ ቢችሉ መንገድ ላይ ምንድነው ይሄ ቢሉ የእመቤታችን ተወልዳ የጌታ እናት የኛም እናት የመስቀል ስር ስጦታችን ልትሆን የምትችል ነገር ላይ ብሎ ወንጌል ለመስበክ መጠነኛ ወደ ምሕረት ነው የሚሆነው። መጠነኛ ወደ ምሕረት ቤተክርስቲያን ውስጥ እንደሚሆነው መክፈልት፣ እንደሚሆነው ዝክር፣ እንደሚሆነው መባ ስጦታ ሁሉ ለሌሎቹ እየተሰጠ እንደውም የምስራች አልፎ አሁን ከተማ መሀል የሚዘጋጁ አካባቢ ከበብ አድርገው ድንኳን ምንም ተክለው የሚያዘጋጁ ሰዎች በሱቁም በየመንገዱ ያሉት ዝክር ስለመቤታችን እያሉ ይሰጡ። ጥሩ ነው። የቆሎ ተማሪው እንደሚያውቁት ለእንተ ስማ ለማርያም እያለ በየሰፈሩ ይዞራል። ይሄ ምግብ አጥቶ ምግብ የመለመን አባዜ ኑሮበትም አይደለም። በመሰረቱ በእንተ ስማ ለማርያም የሚለውን ስም በየሰፈሩ ማወጁ ነው። ነገረ ማርያምን መስበኩ ነው። ኮፈዳ ይዞ ማርያምን ይሰብካል። በውሻ ፊት እየታገለ ማርያምን ይሰብካል። እና አሁን ይሄን ንፍሮ ስናዘጋጅ ምንድነው ንፍሮ የሚለው ዝም ብሎ ከቦቀሎ ወይም ከሆነ ነገር የተቀቀለ ለተራ ምግብነት የተዘጋጀ የተራበ ትውልድ ተሰብስቦ የሚያነፍረው አይነት አይደለም። ወንጌልን ነገረ ማርያምን በተግባር ለማሳየት ነው። አንድ ፍሬ ቦቀሎ ሰው በበላ ቁጥር አንድ ጥቅስ እንደሸመደደ ይቁጠረው።
አንድ የሚጠጣ ነገር በጠጣ ቁጥር ሌላ ምዕራፍ ቁጥር እንደጨመረ ይቁጠረው እንጂ ዝም ብሎ ተራ ምግብ አብሶ አጋብሶ በልቶ ጠግቦ እንደሄደ እግዚአብሔር ይስጥልኝ ብሎ እንዲሄድ አይደለም የሚፈለገው። በጣም ጤና የሚሰጥ እውቀት የሚገልጽ ፍቅረ ማርያምን የሚጨምር የእመቤታችንን ተአምር ነገረ ማርያምን ለመረዳት የተለየ ብሩህ አእምሮ እንዲሆነው የሚያደርግ የሃይማኖት መድኃኒት የትምህርት መድኃኒት ነው ይሄ ንፍሮ። በእውነት እንደው በዚህ አጋጣሚ ትምህርትን ቢሚለው ምኑ ቢበላው ይሄን ንፍሮ የትምህርት መድኃኒት ነው። የትምህርት መድኃኒት እመቤታችን ማርያም የሚለው ስም የተጠራበት ሁሉ የትምህርት መድኃኒት ነው የሚሆነው። የቆሎ ተማሪው በኮፈዳው በእንተ ስማ ለማርያም ብሎ ያመጣል። እንግዲህ ያ ምግብ ከየሰፈሩ ከየአካባቢው የሚሰጥ ተረፈ ምግብ ነው። ትኩስ እንጀራ ተሰጥቶ የሚያውቅ ተማሪ የለም። እንዳውም ተማሪው ትኩስ እንጀራ ከሰጠው ሳይከፋው ሁሉ አይቀርም። እንደዚያ ነው ትዝ የሚለኝ። የተራረፈውን የወዳደቀውን ለቃቅሞ ይሰጡናል። በእመቤታችን ስም እንቀበላለን። በእመቤታችን ስም ሰላም ለኪ ዘንሰግድ ለኪ ብለን ጸለየንበት ስንበላው በአንድ በኩል ያጠግበናል፣ በአንድ በኩል ያሌቀናል፣ በአንድ በኩል ያጸድቀናል። በማርያም ስም የሆነ ስለሆነ ያን ጥሬ እህል ወደ ብስልነት እናመጣውና ከበሰለ በኋላ በመድኃኒትነት ነው የምንጠቀምበት። በእውነት በመድኃኒት በተራ አንዳንድ ፍሬ እንዲደርሰን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በያላችሁበት መናገር የምፈልገው የልደት ዕለት የተነፈረውን ንፍሮ በየቤታችሁ እንደ ክሮሎኪን እንደ መድኃኒት እንደ ፓራስታሞል ያንዳንዱ ሰው አንዳንድ ፍሬም ቢሆን ወስዶ እንዲመገብ መልእክቴን አስተላልፋለሁ። ምክንያቱም ይሄ መድኃኒት ነው። በብዙ መንገድ ለተበከለ ማንነታችን በሐዘን ሊሆን ይችላል፣ በረሃብ ሊሆን ይችላል፣ ባለማወቅ በብዙ ነገር የተጎዳ አእምሯችን ሊታደስ የሚችልበት የሐናና የኢያቄምን ሽምግልና ያደሰ ስም ነው የተጠራበት። ስለዚህ አእምሯችን ሐዲስ እንዲሆን ሐዲስ ነገር ፊታችን እንዲታየን ባለራዕይ ትውልድ በቁጥርም እየጨመረ መሄድ አለበት ከተባለ አንዳንድ ፍሬ ሁሉም ይውሰድ። ከዚያ በኋላ ይመገብና ውጤቱን እናወራለን። ይህ መልእክት አለኝ በዚህ አጋጣሚ። እግዚአብሔር ይስጥልን መምህራችን፣ ከልብ እናመሰግናለን። ቃለ ሕይወትን ያሰማልን። ውድ ተመልካቾቻችን የዛሬው መርሃ ግብራችን በዚሁ ጨርሰናል። ስለነበረን ጊዜ ሁሉ እግዚአብሔር ስሙ ይክበር ይመስገን። እግዚአብሔር ይስጥልን። እናመሰግናለን። እንኳን አደረሳችሁ።